ኢትዮጵያ የበርካታ ብሔር ብሔረሰቦች መገኛና የጋራ ቤት በመሆኗ ሰላሟን በጋራ ማስፈን ከሁሉ የሚጠበቅ ነው። ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ቃል የሚካሄደው አምስተኛው አገር አቀፍ የሃይማኖት ተቋማት ጉባኤ በአርባ ምንጭ ከተማ እየተካሄደ ይገኛል። ጉባኤው የሀገር ሽማግሌዎችና የሃይማኖት አባቶች የሀገርን ሰላም በማጽናት ረገድ ያላቸውን ትልቅ ድርሻ እንዲወጡ በማድረግ ረገድም ጉልህ ፋይዳ እንዳለው ተገልጿል። ሁሉም ሃይማኖት የራሱ ዶክትሪን የራሱ ዶግማ የራሱ ስርዓትና ቀኖና አለ። ይሄ ዶግማችን ስርዓታችን ቀኖናችን እንደተጠበቀ ሆኖ እንደተከበረ ሆኖ አንዱ ያንዱን አክብሮ አንዱ ያንዱን ተቀብሎ በሰላም አጀንዳ በአብሮነትና በአንድነት ላይ በሚያገናኝን ሰላም የሁሉም ነው። ሰላም የኔን ብቻ ምን ይላል? ሰላም ለሁሉም፣ ሰላም ለሀገር፣ ሰላም ለህዝብ። ስለዚህ ልዩነታችን እንደተጠበቀ ሆኖ ተካባብረን ተቻችለን ተፈቃቅረን ሌላው አርአያ መሆን ዋናው ዓላማ። ይሄን አስተምሮ በየጊዜው ለወጣት ሆነ ለማንም አስተምሮ እየሰጣን ነው ያለነው ለሰላም ማለት ነው። ሰላም ከሌለ ያዛው ጸሎትም የለም። በመጀመሪያ ደረጃም ደግሞ ምንጀምረውም ማንኛውም እምነት በሰላም ነው። ከእንቅልፉ ሲነሳም በሰላም ጸልዮ ነው ወደ መስጂድ የሚሄድ ከሆነ ቤተክርስቲያን የሚሄድ ከሆነ ማለት ነው። ከዚህ አስተምሮ የተነሳ ማንንም ቁርአን ቅዱስም ምንም ስንከፍቱ በሰላም ለሰላም መጀመሪያ ጸልየን ነው ለወጣቱም እናስተምረው ማለት ስለ አንድነቱም ነው። የደቡብ ኢትዮጵያ ክልል የበርካታ ብሔር ብሔረሰቦችና ህዝቦች እንዲሁም የበርካታ ሃይማኖቶች በጋራ በልዩነት ውስጥ ደምቀው የሚኖሩባት እንደመሆኑ ከራስ ጀምሮ እስከ ሀገር የሚዘረጋ ከቱባ ባህል የሚወራረስ ስራ እየተሰራ ይገኛል። የጋሞ አባቶች በእርጥብ ሳር ጸበን ያበረዱበት ባህል አንዱ ሲሆን ሀገርን ሊያናጋ የተቀጣጠለውን ጥላቻ ያረገቡበት የለውጡ ማግስት ተግባራት የሚጠቀሱ ናቸው። እርጥብ ሳር ይዘን ያንን እሳት የለበሰውን ወጣት ትኩስ ኃይል እንዲቀዘቅዝ ልጆች እኛ የበጠስነውን ሳር አትሁኑ፣ ይሄ የለመለመውን የቀረውን ሳር ሁኑ፣ ይሄ ሳር በእጃችን ያለው ይጠወልጋል ነገ እንደዚህ እንዳትሆኑ ብለን ተንበርክከን ልጆቻችንም ያ ትኩስ ኃይልም በኃይሉን የሚያውቅ ወጣት በዛት መለስ ብሎ አስቦ ተመልሷል። ይሄ የአገሩን እሳት የመጣውን እሳት በእርጥብ ሳር አቀዝቅዘናል፣ ቀዝቅዟል። እንደሚታወቀው እንግዲህ የጋሞ አባቶች ሰላምን ፍቅርን ከማጽናት ሞዴል ሆነዋል፣ አራያ ሆነዋል። እንግዲህ የሃይማኖት አባቶች ለህዝብ ፍትህ ከማሰጠት ጋር ተያይዞ የተፈጠሩ አለመግባባቶችን መፍታት፣ የተፈጠሩ ግጭቶችን ማራቅ፣ የተለያዩትን አንድ ማድረግ፣ የተጣሉትን ማስታረቅ፣ ማግባባት የስራቸው ነው። ሰላም ዋጋ የማይተመንለት ከፈጣሪ የተቸረ ቅዱስ ስጦታ ነው የየሃይማኖቱ አስተምሮት እንደሚያሳየው። እና ይህንን ስጦታ በማጽናት ረገድ የሃይማኖት ተቋማት ድርሻ የጎላ በመሆኑ ክልሉን የሰላም የመቻቻልና የብልጽግና ተምሳሌት ለማድረግ መትጋት እንደሚያስፈልግ ተጠይቋል። ሰው ለመሰለ ፍጡር ሁሉ የራሱ ክቡር ፈጣሪ ሰጥቷል። ከዚህ አንግል ይሄን አስተምሮ ሁላችንም ብናስተምር ሰላሙ ቀጥ ብሎ ይመጣል የሚል እምነት አለ። እንደኛም ደግሞ ሃይማኖቱም ያስገድዳል። ይሄን በቃ ለምሳሌ እኔ ጎረቤቴ ክርስቲያን ሊሆን ይችላል። ክርስቲያን ከሆነ ጎረቤት ነውና ያለው ለዚህ ጎረቤቴ ተቸግሮ ያለ ለኔ ሁለት ሲን ካለ ለሱ አንድ ሲን ካለ ያችን ሲን ካልሰጣ እኔን አላየኝም ብሎ ነው ፈጣሪ እኛን ማንቋሸር ማለት ነው። መጽሐፍ ቅዱስ ቁርአን ቅዱስ ላይ የሚለው ይሄን ነው። ቀጥሎ የምንጠብቀው ሁሉም ሃይማኖቶች ከልጆች ከቤታቸው እኛም አባቶች ልጆቻችን ወጣቱ ላይ መሰራት አለበት። ወጣቱን ሰላም እንዲያመጣ መሰራት ያለበት እንግዲህ እኛ ያለፍን ነው። መሰራት ያለበት በወጣቱ ላይ ነው። የልማት አርበኛው አሁን ወጣቱ ነው። ወጣቱ የልማት አርበኛ የሰላም አርበኛ እንዲሆን ዘረኝነትን ጎሰኝነትን እንዲተው የሰው ዘር መሆኑን ብቻ እንዲያምን እና ሁሉም ሰላም እንዲሆን ቢሆን ምኞቴ ነው።